ገጠመው? ወይም ደግሞ ናይፍ ምን ገጠመው? እንግዲህ ናይፍ ያንን ክፍል እንዲሁም ደግሞ ማንም አያውቀውም ነበር ከቢኒና ከመርማሪ ውጭ እና ደግሞ ዛሬ ሲያንኳኩበት እጅግ በጣም ደንግጧል። ምክንያቱም ናታንም ሆነ መርማሪው ጭራሽ በቀን አይመጡም። እሱም ደግሞ እዛ ውስጥ ሆቴል አይገናኙም። የሚገናኙት ድብቅ ቦታ ነው። ማን ይመስላችኋል የኔ ወዶች? ወይስ ደግሞ ያፌት የቀጠራቸው ተከታተሉልኝ ናታንን ብለው እነዛ ሰዎች ሆኑ? አሊያ ደግሞ ዲራራም ልትሆን ትችላለች። ምናልባት ተደብቃ እየተከታተለችው ከሆነ እሷ ትምህርት ልማር ነው እያለች ነገር ግን ውጭ ላይ ጭራሽ በመኪና ውስጥ እየተደበቀች ዩኒፎርም እየቀየረች ኖርማል ልብስ እየለበሰች ነው። ከናታን ፍቅር አጥዞ ጥሏታል። ናታን ፍቅር አጥዞ ልቧን ሁሉ ቀምቶ ይዟታል። ቤዛ ስፖርቷን እየሰራች ከጓደኛዋ ከአዲሱ ጓደኛዋ እንግዲህ ከናኦድ ጋር በጣም ጥሩ ግንኙነት ያላት ትመስላለች። ነገር ግን ቢሆንም እንኳ በጓደኛዋ በህዊ ሀሳብ በጣም ተመስጣ እኔ ምልሽ ቤዝ ምን ሆነሽ ነው? ምን ላርግ ብለህ ነው? ያው እያሰብኩ እኮ ነው ስትል እኔ ምልሽ ስለ ጓደኛሽ መፍትሄ የለም እንዴ? አዎ ምንም መፍትሄ የለም። ታውቃለህ ዛሬ ራሱ እና ምን ተፈጠረ? በቃ አለ አይደለ ምንም የምናውቀው ጉዳይ የለም አሉ። እሺ አንቺ የምታስታውሽው የምትሄድበት እንኳ ቦታ የለም እንዴ ብሎ ሲጠይቃት ታውቃለህ የሆነ ጊዜ ገጠር እህት አለችኝ ታማብኛለች ብላ ነበረ እና ምን ችግር አለው? ገጠርን ይዤሽ እሄዳለሁ። ብቻ ሀገሩ የት እንደሆነ አጣሪና እንሄዳለን አላት። እውነት? አዎ ምንም ችግር የለውም፣ ግን የሆነው ነገር ስለማይታወቅ ቆንጆ ቆንጆ ልብሶችን ያዢ አላት። እሺ ብላ እንግዲህ ቤዛና ናኦድ ወደ ክፍለ ሀገር ሊሄዱ ሀሳብ ላይ ናቸው ማለት ነው። ሂዊን ፍለጋ ያፌት አጅሬው ምንም ቢሆን አሁን ላይ ጭራሽ የኔ ንግስትን ትቷታል። ከያው ናታን ናይፍ ከሆነ በኋላ እና ዋና አለቃው እሱ ከሆነ በኋላ የነዛን ሁሉ ሴቶችና ድርጅቱን ያወደመበት የባለፈውን ገበያ ያወደመበት እሱ ከሆነ እሱ መሆኑን ካወቀ በኋላ ኤፍራታን ተወት አድርጓታል። እያጣራ ይገኛል። ጭራሽ ነፍሰ ጡር መሆኗን እንኳ ያወቀ ይመስላል። ነገር ግን መናገር ወይም ደግሞ ምን ሆነሽ ነው? ነፍሰ ጡር ሆነሽ ነው ወይ? ልጁ ደግሞ የኔ ነው ወይ ብሎ መጠየቅ ምንም ዝም ብሏል። አሁን ላይ ዝም ብሎ ውስጥ ለውስጥ ስራውን እየሰራ ይገኛል፣ እየተከታተላቸው። እውነት የኔ ንግስት ከናይፍ ጋር ያለሽ ግንኙነት እውነት ከሆነ መቼም ቢሆን አልለቅሽም፣ አገኝሻለሁኝ እያለ እየተከታተላት ይገኛል። ሉሊት አለቃዋ ደውሎላት ውጭ ላይ ድቡን ንቅ እያለች ፍለጋ ይዛለች። እኔ ምልሽ ምንም ነገር ያገኘሽው ነገር የለም እንዴ ሰናናታ ሲላት፣ አዎ ጭራሽ መሬት ገብቼ ሰማይ ወጥቼ ነው የፈለኩት፣ ነገር ግን ምንም አይነት መውጫ የለም ብላ ስትለው፣ አይ እንደዛ ከሆነ ቪዲዮ እያንዳንዱ ግቢውንና ቪዲዮ ቅርጽሽ ላኪ። ምን? አዎ እሺ ብላ ሉሊትም እሱ ያዘዛትን ትዕዛዝ ለመፈጸም ብላ ግቢውን ሙሉ ለሙሉ ቪዲዮ እየሰራች ከዛ ቤዛ መጣች። እሺ የት ሄደሽ ነበር አጅሪት? ናታን ስራውን፣ አንቺ ደግሞ ቆንጆ ቆንጆዎቹን ወንዶች ማማለል ይዘሻል ብላ ስትላት፣ ቆይ አንቺ ሴትዮ ስራ የለሽም? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። አስተማሪውና ቆንጅየው በጉጉት የምንጠብቀው እኔ ስራ ፈታ አይደለሁም እንዳንቺ መግባት አለብኝ ብላ ቤዛ ላጥ ብላ ስትገባ፣ እንዴ ቤዝ እኔ እኮ ላንቺ ብዬ ነው ብላ ተከታትላ ተገባች። እንደ እውነት ሉሊት አንቺማ በጣም አብደሻል። እኔ ይሆንኩ እኮ ነኝ የማናግርሽ እንጂ አንቺን ማንንም አያናግርሽም ብላ ተናደደችባት። ፂና ዳግም አሁን ላይ
በጣም አደገኛ ስራ ከመስራታቸው አንጻር ዛሬ ልጅቷ ቀረችባቸው። በጣም ደነገጡ። ከዛ ኤፍራታ ጋር ደወሉና ኤፉዬ አንቺ ቤት ነሽ እንዴ ብሎ ሲሏት፣ አይ እኔማ እቤት አይደለሁም። የኤፍራታን ፍራቻ አይታችኋት ከሆነ ጭራሽ ቀጥ ብላ እያየችው ነበረ ያፌትን። ከዛ ያፌት ግን ምንም እንዳልተፈጠረ ምንም እንደማያውቅ ዝም አለ። አይ ምን ተፈጠረ? አይ ያኮ አባርሳ ልጅ ምናልባት ከአንቺ ጋር ሆኖ ከሆነ ብዬ ነው ማለት ምን ተፈጠረ ብላ ስትል እንደ አጋጣሚ መጣች ልጅቷ። በቃ መጣች ብለው ምን እንደሆነ እንኳ ሳይነግሯት እጆሮዋ ላይ ዘጉባት። ኤፍራታ አሁን በጣም ተጨናንቃለች። አቤል ጭራሽ ሩዋንዳ ሆኖባታል። ከምኝታ ያልነሳም ለምን ትቀሰቅሽኛለሽ? በቃ ሰራተኛ ነው ያደረጋት ኤፍራታዬ እዚህ ነፍሰ ጡር ነች። መቼም ነፍሰ ጡር ሲኮን ያነጫንጫል፣ ብዙ ነገር ያደርጋል። እውነት ታሳዝናለች ኤፍራታ። አቤል ግን በፍጹም ከዚህ ቤት መውጣት አልችልም ብሎ ግግም ብሏል። እንደምንም ብለሽ አንቺ ሴት አይደለሽ እንዴ? ስለዚህ እንደምንም ብለሽ አሳምነሽ እኔ እዚህ እቀመጣለሁ። ምን ብዬ? እሱንማ ስራው ያንቺ ነው እንጂ ይህን አይደለም ብሎ አቤል መለሰላት። ከዛ ያፌት ጋር ቁርስ እየበሉ ወይኔ ሚስት ግን በጣም ባለሙያ ነች ታውቂያለሽ፣ እኔም እንዳንቺ አይነት ሚስት ቢኖረኝ ብዬ ተመኘሁኝ ብሎ ሲል፣ ትሰማኛለህ አንተ አርፈህ በልተህ ብትነሳ ይሻልሃል አለው። እንዴ ለምንድን ነው የምነሳው? ቆይ ኤፍራታ ለዚህ ነው እንደ ሻንጣህን ይዘህና ቶሎ ያልሽኝ ብሎ መለሰላት። ከዛ አያትና በዛ ወዴል በሚያክለው አይኑ ዝም አለ። ምንም አይነት ነገር አልተናገረም። እና ያፌትስ ለምን በዝምታ ሁሉን ነገር ማለፍ የፈለገ ይመስላችኋል? ምክንያቱም ወይዘሪት ንግስቴ ኤፍራታ ዛሬ እንግዲህ የምትፈርሚዎች ወረቀት ሁሉ ምን እንደሁ እኔ ነኝ የማውቀው እያለ እንግዲህ ከባድ ወንጀሎችን ሊያስፈርማት ደፋ ቀና እያለ ይገኛል ያፌት። በጣም ያሳዝናል። ኤፍራታ አንዱን ተወጣሁት ስትል አንዱን ተወጣሁት ስትል አንዱ ነው እና ኤፍራታ አሁን ላይ ታሳዝናለች እውነት ለመናገር። ከዛም በኋላ እኔ ምልክ ኤፍራታ አመማትና ወደ ፎቅ ስትወጣ አቤል ግን የእውነት አንተ ኤፍራታ ብላህ ነው? እኔ ጭራሽ የኤፍራታ እጅ አለበት አይመስለኝም። ነገር ግን በሆነ ነገር እዚህ የመጣህ ነው የሚመስለኝ። ግን አታስብ፣ የፈለገ ይምጣ፣ የሆነው ይምጣ፣ የሆነው ይሁን እና በቅርቡ እደርስበታለሁ። እሺ? ምክንያቱም እኔ የተቀመጥኩበት ወንበር ላይ ማንም እንዲቀመጥብኝ አልፈልግም። አክስቴን ብዬ ነው እንጂ እስካሁን ራሱ እኔ የሆንኩኝ ነኝ ዝም ያልኩህ ብሎ ደሙ ትክትክ አለ። እሱም ደግሞ አይ በቃ አንተ የአክስቴ ልጅ አይደለህ? መንጣት አልችልም? ወንድሜ አይደለህ እንዴ? ኧረ አሁንስ አበዛኸው። በቃ እንደውም ባልበላ ይሻላል ብሎ አሽቀንጥሮ ሲጥለው ሳህኑን እኔ መውጣት አለብኝ፣ ለኤፍራታ ደግሞ ንገራት መኪና ውስጥ ነኝ ብሎ ያፌት እሳት ጎርሶ እሳት ለብሶ ተነስቶ መኪና ውስጥ ጠበቃት። ከዛ ኤፍራታ ከመናደዷ አንጻር አንተ ልጅ እንደው ጠብቀኝ ብቻ ዝም ብለህ ጽዬ እንደምንም ብላ ኤፍራታንና ወንድሟን ለማገናኘት ነው ይህ ሁሉ ልፋት። ምክንያቱም አቤል ከዛች ከልጅ ጋር ምን አይነት ግንኙነት እንዳላት እና ደግሞ አቤል ያችን ልጅ ምን አድርጓት እንደሆነ አሁን ካገኟት በኋላ ሁሉንም ነገር ታውቃለች፣ ያውቃሉ። ከዛም በኋላ ከኤፍራታ ህይወት እንደሚወጣ ተስፋ አደርጋለሁ። ወይስ ደግሞ ምናልባት ቀድሞ አቤል አግኝቷት ልጅቷን አስጠንቅቋት ሲሆን፣ ምክንያቱም እያስታወሳችሁ ከሆነ እነ ኤፍራታና ዳግም እንዴ እስካሁን እኮ መንጣት ነበረባት፣ አልመጣችም ቀረች። እንደገና ስልክ ሲደውሉላት ራሱ ስልኳ እኮ ተይዞ ነበር ብሏል። እና ያኔ ስልኳ በተያዘበት ሰዓት ማን ይመስላችኋል ደውሎ ያስፈራራት? ምናልባት እኔ አቤል ይመስለኛል። ሂደሽ ዳግምና
ስለ እኔ ቢጠይቁሽ መልካም መልካም እንጂ መጥፎውን ከነገርሽኝ እገልሻለሁ ወይም ደግሞ በቤተሰቦቿ አስፈራርቷትም ሊሆን ይችላል። ብቻ ግን እስኪ በቀጣይ የምንጠብቀው ይሆናል። ቢኒና ፂ ስላለፈው ነገር በይቅርታ ሽረውታል። በጣም ይቅርታ ብሎ ሲላት ድጋሜ ግን እንደዚህ እንድታበሳጨኝ አልፈልግም አለችው። ችግር የለውም አንቺም ግን እንደዚህ አይነት የጅል ስራ እንድትሰሪ አልፈልግም። ቆይ አንቺ ምን አትሽ ነው የምትሞችው? ሞት እንደዚህ ቀልድ ነው እንዴ አላት። ከዛ እየሳቀች እንዴ ሄድሽብኝ እኮ ሲላት አለሁ ግን አንተም ባታበሳጨኝ ጥሩ ነው። ከዛ በይሽ ለማንኛውም አሁን እኛ መተኛት አለብን ተባብለው ከተሰነባበቱ በኋላ ቢኒ እዛው አወራበት ተኝቶ ነበር። ከዛ ገኒ ተነሳች። እንዴ ገኒ ተነስተሻል እንዴ? አዎ። ቆይ አንተ ደግሞ ዛሬ መኝታህን ትተህ ለምን እዛ አደርክ ብላ ስትለው በጣም ይቅርታ ጽዬ ጋ እኮ እያወራን በዚህው እንቅልፍ ወሰደኝ ብሎ አላት። አየህ ፍቅር እውር ነው። ፍቅር ብዙ ነገር ያደርጋል። ፍቅር ደግሞ ታላቅ ነው፣ ኃያል ነው፣ ይቅርታም ነው እና ይቅርታ ስለተባባላችሁ በአንድ ስለቀጠላችሁ እጅግ ደስ ብሎኛል ስትለው አመሰግናለሁ ገንዬ፣ ይህ ሁሉ ያንቺ ምክር ነው ብሎ ምስጋናውን አቀረበላት። እንግዲህ ፂና ቢኒ ድጋሜ ባንድ ሆነዋል። ነገር ግን ቢኒ ያወቀ ቀን ያኔ ውሸቷን እንደሆነ ያወቀ ቀን ፂና ቢኒ ድጋሜ መጣላታቸው አይቀርም ወይስ ደግሞ እንደው በይቅርታ ያልፋት ይሆን? ብቻ ግን አሳዛኝ ነው እና አሁን ናታን ችግር ውስጥ ነው ያለው። ዳግም እንዲሁም ፂ ያፌት ደግሞ በጣም አጠንቀላ ሆኗል። ትሰሚኛለሽ? እኔ እኮ ቤቱን አላውቀውም፣ አንቺ ነሽ የምታውቂው። ስለዚህ እያንዳንዱ መረጃ የናይፍን ማንጣት አለብሽ ብሎ ሉሊትን እዳ አስገብቷታል። ሉሊት የቱንም ያህል ብትጨነቅ እንኳ አሳልፋ መስጠቷ አይቀርም። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ወዳችኋለሁ።